በቆባቸው ግድግዳን የሰነጠቁ ቅዱስ አባት እንኳን አደረሳችሁ። ለእናንተ ስለማይጎዳ ለኔ ደግሞ ስለሚያስፈልገኝ ሁላችሁም ፎሎ፣ ላይክ እና ሼር እንዲሁም አምስት ጊዜ ኮፒ ሊንክ በማድረግ ለሌሎችም አዳርሱልኝ። መስከረም 30 በዚች ቀን ከታላቁ ንጉሥ ቅዱስ ቆስጠንጢኖስ በኋላ የነገሰ ታናሹ ቅዱስ ቆስጠንጢኖስ እጅግ አረመኔና ከሃዲ ነበርና ከመንበረ ሲመቱ በግፍ አባሮ ከሃዲ ጳጳስ የሾመበት ከ6 ዓመት በላይ ብዙ ግፍና መከራ ያበዛበት፣ እርሱ ግን የቤተ ክርስቲያንና ክርስቲያኖችን ስቃይና መከራ እየሰማ መታገስ አልቻለምና በድፍረት ወደ ቤተ መንግሥት ቀርቦ የወቅቱን ከሃዲ ንጉሥ ቆስጠንጢኖስን ወደ ቦታ የመልሰኝ አሊያም ደግሞ እንደ አባቶች ግደለኝና ሰማዕት ልሁን ብሎ በድፍረት የጠየቀ፣ ንጉሡ ግን ሁለቱን ነገር ማድረግ ለእሱ ከባድ ነበርና ሊያጠፋው ወስኖ ምግብና መጠጥ በሌለበት ባዶ መርከብ ውስጥ ያለ ቀዛፊና መቅዘፊያ በሌሊት ወስዶ ባህር ውስጥ የጣለው። ወዲያውኑ ግን ክብር ይግባውና ጌታችን ቅዱሳን መላእክትን አስከትሎ የወረደለት ቅዱስ ሚካኤልና ቅዱስ ገብርኤል እየቀዘፉ ሌሎች ቅዱሳን መላእክት ደግሞ ሰማያዊ የሆነ ምግብን እየመገቡት በዚች ቀን ግብፅ እስክንድርያ ያደረሱት ሊቀ ሊቃውንት የቤተ ክርስቲያን ሐኪም ቅዱስ አትናቴዎስ ሐዋርያዊ በዚች ቀን ዓመታዊ በዓሉ ይታሰባል። በነበሩበት ገዳም ውስጥ የማይጾመው የማይጸልየው ሥራ ፈቱ መነኩሴ በመባል የሚታወቁ እንደ ማንኛውም መነኩሴ ሲጾሙ፣ ሲጸልዩ፣ ሲሰግዱ የማይታዩ ይልቁንም ሁል ጊዜ እንደ ሞኝ ቁጭ ብለው ሲያላምጡ የሚውሉ የጌታችንን ቅዱስ ሥጋና ክቡር ደም ተቀብለው ያውቁም ነበርና አንድ ቀን የገዳሙ አበምኔትና መነኮሳት ተሰብስበው ቅዱስ ሥጋውና ክቡር ደሙ እንዲቀበሉ በማሰብ ምንም ነገር እንዳይቀምሰው በጠዋት ሄደው ባሰሯቸው ጊዜ እርሳቸው ግን ልቀቁኝ ቁርሴ ልብላበት እያሉ ይጮኹ። መነኮሳትም ቅዱስ ቁርባን ሳይቀበሉ አንለቅም ባሏቸው ጊዜ እመቤቴ ማርያም ሆይ አንቺ ፍቺ ብለው የለበሱትን ቆብ አውልቀው ግድግዳውን ሲመቱት የተሰነጠቀላቸውና 2 ክንፍ አውጥተው በረው የተሰወሩ። መነኮሳቱም ደንግጠው 300 ጊዜ እግዚኦ ብለው በጸለየው ጊዜ ቆባቸው የተገለጠችላቸው። በዚች ቆብም አጋንንትን አባረው ድንቅ ታምራትን የሰሩባት ታላቁ ጻድቅ አባ ሳሉሲ ክቡር በዚች ቀን ረፍታቸው ይታሰባል። ከ12ቱ ሐዋርያት ውስጥ የሆኑ ቅዱስ ያዕቆብ ሐዋርያና ቅዱስ ዮሐንስ ወንጌላዊ ሐዋርያ በዚች ቀን ለወንጌል አገልግሎት ሲጠሩበት ይታሰባል። ቅዱስ ጎርጎርዮስ ዘአርማንያ፣ አባ ብሳዲ ዘደብረ ማርያምና አባ አሮን ዘገሊላም በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱስ ማርቆስ ዘአንበሳ፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅዱስ ሶፊያና ቅዱስ ዮሐንስ መጥምቀ መለኮት በዚች ቀን ወርሃዊ በዓላቸው ይታሰባል። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።